እፍዬ ዶክተሩ ደውሎ ውጤቷን ነገራት። ከያፌት ማርገዟን ያፌት ነገረችው። ያፌትና ናታ ተፋጠጡ። እንዲሁም ደግሞ አቤል እንግዲህ ዳግም ጋር ተፋጠው እየተደባደቡ ባሉበት ሰዓት የዳጊ እናት እንግዲህ ገኒ ደርሳ አገላግላቸዋለች ማለት ነው። እንግዲህ አቤል ከዳጊ እናት ጋር ሲያወራ ገኒ ከዳጊ አስተዋራ ድምፅ ሰማ ለነናታም ለነ ቢንያም ነግሯቸው ነበርና ቢንያምም እየሮጠ ከገኒ ጋር ነበር ሄደው። እንዲሁም ደግሞ ናታ እየሮጠ ምን ሆናለች ብለው ነበር የሄደው ማለት ነው። እና ከዚያ በኋላ እንግዲህ እዛ እንዳትቀመጥና መንገድ ላይ ለምን ትቀመጫለሽ? ለምን ሳይሻለሽ ይሄንን ትሸጫለሽ? መንገድ ላይ ቁጭ ብለሽ እያሏት ነበር። እሷ ደግሞ ልጄ ናፈቀችኝ ለማየት ነው ስወጣ ስገባ እያለ ነበር። ናታ እንደውም ተውን በኋላን ስራ አሰሪም የሚያስፈልገውን እኛ እናሟላለን እያላት ነበር። ሌላ ምንም አታሟላልኝም፣ እኔም ፈልገው አልፈልግም፣ የምፈልገው እፍዬን ነው አምጣልኝ እያለችው ደግሞ እንዲሁም ደግሞ ምንም አትረቡም እናንተ ወሬ ብቻ ናችሁ በቃ እያለኝ እየወቀሰቻቸው ነበር ገኒ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦች እንደት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። በያላችሁ ሰላማችሁ ብዝት ይበል። እንግዲህ የዲያሪያ እናት ደግሞ እንግዲህ እናታ እያሰራችው ነው ስራ። ዲያራ እንግዲህ ትምህርት ቤት ሳትሄድ ቀርታ እንግዲህ የሚቆጣጠራት እናቷ ጋር የሚሰራ እናቷ ደውሎ ነግሮባታል ማለት ነው። ናታም ደግሞ ደውላ አላገኘችውም። እሱ ስራ ነው ብሏት ሌላ ቦታ ጓደኞቿ ጋር ቆይታ ቤት እንግዲህ ትምህርት እንዳልገባኝ ተነግሮባታል ማለት ነው። እንግዲህ የዲያራ ወንድም ከእናቱ ጋር ጸብ ነው፣ ምንም አይስማማም ማለት ነው። እሱ ሲገባ እንግዲህ የሆነ የፎርጅድ ያለቀበት እንግዲህ ገበያ እያስተላለፈች እያስመጣች እንደምትሸጥና እንዲሁም ደግሞ ሴቶችን እያሳገተች መጥፎ ነገር እንደምትሰራ አደንዛዥ ዕፅም እያስተላለፈች እንግዲህ በህገ ወጥ መልኩ እንደምትሰራ ነበር የዲያራ ወንድም እየነገራት ያለው ማለት ነው። ይህንንም ኃጢአት እየሰራሽ ችዬሻለሁኝ እያላት ነበር ማለት ነው። ከውጭ ሲመጣ እንግዲህ ይህን ጊዜው ያለቀበትን እያገላበጠች ስልክ እያወራች እያለ ድንገት ሲገባባት ለምንድን ነው አንተ ቆይ ምን ትሰራለህ? ስራ የለም እንዴ? ምን ትሰራለህ ካሁን ብላ ነበር የደነገጠችው እንዲያይባት ማለት ነው። አይ ዛሬ ስራ አልገባም እያላት ነበርና ከዚያ በኋላ እንግዲህ አንተ ማትረባ ከዛ የማትረባ ሰው ሆነ እያለች አባቱን እየሰደበችው ነበር ማለት ነው። በገዛ ጊዜዋ ወደ ጸባ መራችው። ከዚያ ተመልሶ እንግዲህ የዲያራ ወንድም በጣም ነበር መምታት ራሱ እንትን እያለው ያቃጣው ነበር እናቱን። እንግዲህ አባቴ እንድትናገር ያለሽ እንደዚህ በዛው በወጣበት እንዲቀር ባረግሹ ነው። አሁን ደግሞ ስሙን እያነሳሽ እንደዚህ የምትዩ ከዛ ከማይረባ ብለሽ የምትይ ብሎ እናቱን እንግዲህ በጣም እየተቆጣት ነበር ማለት ነው። ከዚያ እንግዲህ እኔን መናገር እንደዛ አትችልም እያለችው ነበር ማለት ነው። እንደዛ አትችልም፣ እኔን ማበላህ ማጠጣህ ማስተምርህ ጥሩ ስራ እንድትሰራ የሚያደርግ እኔ ነኝ ስትለው ያንን የሸሸገችውን እንግዲህ የምታስተላልፈውን ነገር ነበር ቦርሳዋን ጫን ያደረገችበት ሲመጣና ቦርሳዋን አንስቶ በክንክን ነበር ያደረገባት ማለት ነው። ከዚያ በኋላ እንግዲህ እኔን መናገራችን ማጠጣህ ማበላህ እኔ ነኝ ስትለው ኃጢአት እየሰራሽ ተሸክሜሽ ነበር፣ ዝም ብዬሽ ነበር፣ ከአሁን በኋላ ሳልችልም ብሎ ነበር ወደ ክላሱ የገባው ተቆጥቶ ማለት ነው። እንዲሁም ሰዎችን እየገደሽ አደንዛዥ እያስተላለፍሽ እንዲሁም ኤክስፓየርድ ሆነ ነገራቶችን ወደ ሀገር እያስገባሽ ሰዎች እየገደልሽ እያላት ነበር። ወይም ደግሞ ሴቶችን
አግተሽ እያለ ስለ ሴቶችም እያወራ ነበር ማለት ነው። በጣም ስሜታዊ ሆኗል። ያው በጣም ከባድ ነው ነገሩ። ስሜታዊ ነገር የእናቷ አነጋገር ማለት ነው። እና ዲያራ እንግዲህ ቆማ ነበር ታዳምጥ ነበርና አባቴም ለካ እሷ ናት የገደለችው እማዬ ናት የገደለችው ብላ እየተንገዳገለ ደንግጣ ነበር የወጣችው። ከዛ ወጣ እንግዲህ ወደ መጠጥ ቤት ወደ ጓደኞቿ ጋር ነበር ሄደችው ማለት ነው። ስልክ ሲደወላት አላነሳ ስትል እናቷ ናት ጋር ደውላ ልጅን አምጣልኝ ነበር ያለችው። ደግነቱ ፈልጎ አግኝቷታል ማለት ነው። የቤተሰብ አለመተሳሰብ፣ ቤተሰብ አለመግባባት ለልጅም ትርፍ ነበር። ይሄ ነው ህዊ እንግዲህ ከዲያራ ወንድም ጋር ጓደኛ ሆናለች እና እሷም ደግሞ ሻንጣውን እያዘጋጀች ነበር ከሱ ጋር ወክ ልትሄድ እንሄድ እያላት ማለት ነው። እንግዲህ ሉሊት ደግሞ ከጽ ጋር በጣም ተያይዘዋል። አሞሸ ስራ አትውጪ ተቀመጭ አሁን ትደርሻለሽ እያሏት ነበር ጽና ቤዛ። እናንተማ ቤት ጠባቂ ልታረጉኝ ነው እንጂ ሌላ አዝናችሁልኝ አይደለም ብላ እየገባች ስራ ነበርና ከስራ ስመጣ ደግሞ ቤዝ ከጓደኛው ጋር ስታወራ ወደ መዝናኛ ቦታ እንሄድ ብሏት፣ አይ ናታን አይፈቅድልኝም እኮ ግን ያው በሆነ ነገር ሸውደው እንደሆነ እንጂ ወይም ሰበብ አረግ እንደሆነ እንጂ ስትለው፣ አሁን ጮክ ብለሽ ብታወሪ ስፒከር አድርገሽ እንዲሰማሽ ምን አለበት እያለች ስትደምጥ ተለጥፋ ከላይ ሲመጣችባት ማለት ነው። እና ምን ትላለች? ምን ታረጊያለሽ እዚህ ተለጥፈሽ ምን እያዳመሽ ነው ስትላት፣ ወገቤ ማን ነው ግን እኔ የሉሊት ንግግርና አካሄድ ሁሉ ነገሯ እንደኔ ዘና የሚያደርገው ማለት ነው። ወገቤን አሞኝ ስፖርት እየሰራሁ ነው አላለችም? ተለጥፋ ግድግዳ ጋር እያዳመጠኝ ወገቤን አሞኝ አለች፣ ስፖርት እየሰራሁ ነው አለች። በጣም ደስ የሉሊት ነገር በጣም ነው የሚገርመው። እንጃ አኳኋኗ ሁሏ ነገር በጣም ነው ደስ የምትለው። ድራማው ድምቅ ነው የምታደርገው ማለት ነው። እንደገና ገኒ እንግዲህ ልጇን ለማየት እዛ ፍራታ እንግዲህ ናፍቃኛለች በጣም የከናታ ጋር የተነጋገረች ነበር ማለት ነው። በስተመጨረሻም እንግዲህ ናታን አባብሎ ወደ ቤቷ ይዟት መጣ ማለት ነው። ሌላ ነገር ትሰሪያለሽ እዚሁ ግድም ብሏት ያንን ጠቅልለው ወደ ቤቷ ይዟት መጣ ማለት ነው። እንዲሁም ደግሞ ቤዛ ከጓደኛዋ ጋር ልትሄድና ሀዊልም ልትፈልጋት በዛው ተስማምታለች ማለት ነው። እንግዲህ አቤል የሚባለው ልጅዮ በጣም የሚያናድደው ልጅ ማለት ነው። በጣም ያናድዳል። የሆነ እንትን የእርጥብ ደረቅ ነው ሲያናድድ። እንግዲህ እነ ኤፉዬ ቤት የግድ ነው። ኤፉዬ እናቲቱ እንግዲህ መታ ኤፉዬንም በልጅነቱ ልጅ ወንድ ልጅ ግድ የለውም አንቺ እርሜሽ ወንድ ልጅ ችግር የለውም አንቺ እድሜሽ ሄዳልና ውለጂ ልጅ በልጅነት ነው እያለች እየመከረቻት ነበር። የአፌት እንግዲህ አክስት ማለት ነው። ከዚያ በኋላ እንግዲህ ኤፉ ለምንድን እንደዚህ የምታደርገው እያለች በጣም እየሰለቸች ነበር። እንግዲህ ራሱ ዘዴ ተወደ እየቀጣጣ ነው እንደዚህ የሚያረጋት ማለት ነው። አቤል የሚባለው ሰውዬ እሱስ ከድራማ በወጣ ምንም ደስ የማይለኝ ልጅ ነው። ሆነም ስራው ሁሉ ደስ አይልም። ማጣብ ምን ስራ ያለው እንግዲህ ኤፉዬ ዶክተሩ ደውሎ ውጤቷን ነግሯታል። ስለዚህ ነው እንግዲህ ያበቃው ቪዲዮ ማለት ነው። ቀጣይ እንጠብቃለን በተስፋ ውድ ቤተሰቦች። አሁን የዲያራ እናት እንግዲህ ስራ ሁሉ ታቋለ ከልጇ ጣልታለች። እንግዲህ ናታም እያጣራ ነው ይሄን ነገር ከቢኒያም ጋር ሆኖ እንግዲህ ዲያራ ደግሞ የአባቷን ሞት እናቷን እንደገደለችው ነው እያሰማችው። ከእናቷ ጋር እንዴት ያለ ነገር ይኖራታል? ቀጣይና ለሁሉ ቤተሰቦች የፉዬን ዶክተር መደቡ ውጤቱና የዲያራን ከእናቷ ጋር ያለውን ነገር ቀጣይና ያለ ቤተሰቦች ሰላማችሁ ይብዛ።